በጧት ከየት አመጣለሁ? ሲጀመር አንቺ በጧት እንዴት አዲስ አበባ ገባሽ? እውነት ምን ልጅ ነገር ነሽ? መጀመሪያም ቢሆን አዲስ አበባ ሆኜ ነበር ያወራሁሽ። እንዴ በዚህ ሰዓት ደግሞ ከማን ጋር እያወራች ነው? ሲሙ በሷ ስም ስለወጣ እንጂ እሷ ምንም የምታውቀው ነገር የለም። ይገባኛል ብለኝ ደግሞ እኮ ለአንቺ ስትል ነው ይሄን ያደረገችው። ሄሎ ሳሚ፣ ለብሌን በውሸት ሰላም እናቷ እንደሆነች የነገርካት ነገር ያቺ አሮጊት ሳታምን አትቀርም። ነጭ ጅል አሮጊት ማንም የነገራት እንዲህ በቀላሉ ታምና። ወይዘሮ ገነት በድጋሚ ተሸውዳለች ማለት ነው። ቃል እንግዲህ ያደረገችውን ነገር እንደተመለከት ነው ማለት ነው። በጣም ነው የሚያስገርመው። በመቀጠል ቃል ራሷ ተዋርዳለች። ምክንያቱም አልማዝ ከአንዴም ሁለቴ ብሩን ብትላትም እምቢ ስላለች አሁን በዚህ በምነግራችሁ ክፍል ማለት ነው አልማዝ ትመጣና ለሰላም ሁሉንም ነገር አፍረጥርጣ ትነግራታለች። ምክንያቱም ብሬ ነው የምፈልገው 200 ሺህ ብሩን አምጪ ብትላት ቃል ደግሞ ከየትም ልታመጣው አልቻለችም። ወይኔ በኃይሉን ባላሳሰርኩት ኑሮ የሚሻለኝን ብላለች። አሁን ላይ በኃይሉ በቀላሉ የሚፈታ ነገር አይደለም። ምክንያቱም ፍሌሹ ላይ ያለውን ሙሉ መረጃ ለፖሊሶቹ ቃል ስለሰጠች ማለት ነው። እናም እንግዲህ አሁን ላይ ቃል ምንም ማድረግ አልቻለችም። 200 ሺህ ብሩን ከየትም ልታመጣው አልቻለችም። ሳሚ ቀድሞ ነግሯት ነበረ እኔ ላስፈራራትና የአልማዝ ወንድም ነኝ ብዬ ብሩን ልቀበላት ሲላት ቃል ግን ምን ነበር ያለችው? አይ ሰላምንማ ጠቀም ያለ ገንዘብ ነው የምንቀበላት፣ ለዚህ ለ200 ሺህ ብር እንኳን እኔ ጠይቃታለሁ ብላ ተማምና ነበረ። ሰላም ግን ይህንን ነገር ልትሰጣት ባለመቻሏ በማልቀስ በእንባ ማለት በቃ ልትሸነግል ሞክራለች። ምን ማለት ነው በእንባ ልታሸንፊኝ እየሞከርሽ ነው ያለቻት። በነገራችን ላይ ሰላም በጣም ነው የነቃችባት ማለት ነው በቃል ላይ። እናም እንግዲህ ቃልም ያደረገችው ነገር ቀላል የሚባል አይደለም። አሁን ላይ በተለይ ወይዘሮ ሰላም የብሌን እናት እንደሆነች ወይዘሮ ገነት አውቃ ነበረ። ይህንን ነገር ደግሞ የውሸት ማለት ሄዶ ሳሚ የነገራት የውሸት እንደሆነ ሰላም እናቷ ነች ያለውን የውሸት እንደሆነ አድርጋ እንግዲህ ለገነት እንድትሰማ አድርጋ ሳሚሻ አይገርምም ያቺ አሮጊት እኮ ምናምን ነገር ብላ በጣም የሚያሳዝነው ማለት ነው። አሁን ላይ ገነት ለብሌን ያኔውኑ ቀን ተናግራ ቢሆን አሪፍ ነበረ። ነገር ግን ያኔውኑ ስላልተናገረች አሁን ላይ ለማጭበርበር ሞክራለች ማለት ነው። እዚህ ጋር ማለትም እንግዲህ ኮንፊውዝ እንድትሆን ጥርጣሬ እንዲገባት አሃ ለካ ሰማኋት አይነት ነገር ማለት እሷ እኮ አውቃ እንድትሰማት ብላ ነው እንድትሰማት። ብሌን የሰላም ልጅ አይደለችም፣ እኛ ግን በውሸት የሰላም ልጅ ነች ያልካትን ያቺ አሮጊት አምና ሄዳ እኮ ልትነግራት አይገርምም ምናምን ስትል ምን ማለት ነው እዚህ ጋር ገነት እንድትጠራጠር ለማድረግ ነው የሞከረችው። ሲቀጥል ደግሞ ወይዘሮ ገነትም ታስራለች ማለት ነው። ይሄ የሆነው ደግሞ በብሌን ምክንያት ነው። ለብሌን አስባ ነው ልጄ ከምትታሰርብኝ እኔ ልታሰር ብላ ነው። እናም እንግዲህ ብሌንም እናቴ የታሰረችብኝ በማለት ወደ ሰላም ነው የመጣችው። ሰላምም አይ ትፈታለች ችግር የለውም በማለት ሄዳለች። ግን የታሰረችበትን ምክንያት ስትነግራት ደግሞ በጣም ነው የገረማትኝ ሰላም። ምክንያቱም እኔ እንደ እናቴ ስለማይሽ ነው ልጠቁም እንደሚደውሉ ደውዬ ነበረ፣ ነገር ግን ፈራሁ አሳዘንሽኝ ሁላ እና ተውኩት። እነሱ ደግሞ ድምፅሽ ፍርሃት ነገር አለበት በሚል እኔን ሊያስሩ እኔ ወዲያውኑ ሲሙን አወጣሁት። ሲሙ ግን የወጣው በእሷ ስም በእናቴ ስም ስለነበረ እናቴን መጥተው አሰሩብኝ ብላለች። በነገራችን ላይ ሰላም ያደረገችው ነገር ቀላል የሚባል አይደለም። አንዳንድ ጊዜ ሳናስተውል ሰውን የምናስቀይምበት ቃላቶች በጣም ከባዶች ናቸው። እናም እንግዲህ ሰላም ምን ብላ ነበር ብሌንን ያስቀየመቻት? ለወይዘሮ ገነት ማለት ነው። ከቃል የሰማችውን ነገር ቃል እንግዲህ በጣም ነው የምትጨማምረው። በተለይ ደግሞ የሌለ ነገርም ታወራለች። ምክንያቱም ብሌንና ሰላም አንድ ላይ እንዳይሆኑ እንዳይገናኙ ያው እናትና ልጅም አይደሉ። ስለዚህ ሁለቱ እንዲተዋወቁ ስለማትፈልግ ምንድነው እያደረገች የነበረው እዛ ጋር በጣም በሚገርም ሁኔታ ማለት ነው እነሱን የማጣላት ስራ ነው እየሰራች የነበረው። ስለዚህ ሰላም ያኔ አገግማ ስትመጣ ብሌንን ከመናገሯ ቀድማ ገነትን ነበረ ወይዘሮ ገነት ከዚህ በኋላ እዚህ ላይሽ አልፈልግም ብላ በቤቷ ኮራች ማለት ነው። ስለዚህ አሁን ላይ ግን አልማዝን ህይወቷን እንዳጠፋች የአልማዝን ህይወት እንዳጠፋች ማን ሰላም ማለት ነው። ይሄንን ነገር ስትደርስበት ብሌን ግን
እንግዲህ ለብሌን የነገራት ሳሚ ነው። ሳሚ ደግሞ ይህንን ያደረገው ዳግምንና ብሌንን ለማጣላት ነው። ብሌን ስቲል ዳግምን ላይ አልፈልግም እያለች ነው። ብሌንም እዚህ ጋር ጥፋተኛ ናት። ነገ ጠዋት እውነቱ ሲገባት መጸጸቷ የማይቀር ነገር ነው። እረፍት ነው የምፈልገው፣ ከአንተ ማረፍ ነው የምፈልገው፣ ላይ አልፈልግም ብቻ ብዙ ነገሮችን እየተናገረች ነው። ናፈቀኝ ሲባባሉ የነበረ ማለት ነው። በዛ ታዲያ የቃል አላማና የቃል ሀሳብ ተሳካላት ማለት ነው። ምክንያቱም ቃል እቅዷና ሀሳቧ ብሌንንና ዳግምን መለየት ነው። ማለትም እነሱ ሁለቱ ከተለያዩ እሷ የምትወደው ዳግም ወደ እሷ ይመጣላታል። እንደገና ደግሞ ሳሚ የሚወዳት ብሌንም ወደ ሳሚ ትሄዳለች ብላ ነው የምታስበው። ምክንያቱም እሷ ወደ ዳግም ቀርባ ዳግም ጋር ስትሞዳሞድ ከዛ ብሌን ለማናደድ ብሌንን ማለት ነው። ብሌንም እንግዲህ ዳግምን ለማናደድ እንደዛ ታረጋለች ብላ አስባ ነው። ብሌን ግን በፍጹም ነው የማታደርገው። ብሌን በጣም የምጠላው ሰው ቢኖር አንተን ነው ብለዋለች ሳሚን ልታይ ሁላ አትፈልግም። እና በጣም ይገርማል ማለት ነው የቃል ስራ። ታዲያ ቃል አሁን ላይ የተዋረደችው በሰላም ፊት በምን ምክንያት ነው ሲባል አልሚ ብትመጣ ነው። ኦልሬዲ አልሚ መታለች። አልማዝ አሁን ላይ እንግዲህ ራሳቸው ማለት ነው እዛ ጋር እንደ ሞተ ሰው ሁኝና ከዚህ ትወጫለሽ፣ ከዚህ ወጥተሽ ደግሞ ራቅ ወዳለ ክፍለ ሀገር ትሄጃለሽ፣ እኔም ጠቀም ያለ ገንዘብ እሰጥሻለሁ ብሎ ቃል የገባላት ራሱ በኃይሉ ነው። ታዲያ በኃይሉ ለምንድን ነው ጠዋት አስገባልሻለሁ ብሏት ወዲያውኑ ግን አስያዘችው ማለት ነው። ስለዚህ በኃይሉ አሁን ላይ ታስሯል። በኃይሉ ከታሰረ ደግሞ ያ 200 ሺህ ብር በምንም በተአምር ሊገኝ አይችልም። አሁን ላይ ቃል እየተጸጸተች ትገኛለች። ምን አለበት ባላሳሰርኩት፣ ምን አለበት በቀረብኝ፣ ብቻ ብዙ ነገሮችን እያለች ነው። ሳሚ ደግሞ አሁን ላይ ሊረዳት ሊያግዛት አይችልም። ሳሚ ማድረግ የሚችለው ነገር ቢኖር ምንድን ነው? ሳሚ ግን ሰላምን እንቀበላት፣ ሰላምን አማሃኝተን ገንዘብ በማለት እንግዲህ ቃል ማለት ነግሯት ነበረ። ሳሚ በነገራችን ላይ ብሩ እንቀበል ሲላት ጊዜ አይ ለ200 እንኳን እኔ እቀበላታለሁ ለ200 ሺህ ብር ነው ያለችው። እና ይሄ ልክ ሳቤ አልነበረም ማለት ነው። ምክንያቱም ሰላም ልትሰጣት ፈቃደኛ አይደለችም። የምን 200 ሺህ ብር ነው? ቆይ አንቺ ልጅ ምን ሆነሻል እንዴ? ወንድሜ ታስሮ መከራዬን እያየሽ ብላ ካልክላታለች ማለት ነው። ስለዚህ ለአልማዝ ልትሰጣት አትችልም። እናም እንግዲህ ልትሰጣትም ስላልቻለች ነው ቤት ድረስ የመጣችው። የሚገርመው ነገር ግን የምናውቀው ሁላችንም ብንሆን ማለት ነው አቶ በኃይሉ ምንድነው ያላት? ከዚህ ሀገር ውጪ፣ ከአዲስ አበባ ውጪ ስላላት ከአዲስ አበባ ወጥታ ወደ ክፍለ ሀገር ወደ ተለያየ ቦታ ሄደች ነው የመሰለችን የነበረው አልማዝ። ነገር ግን እንዴት በዚህ ቅጽበት መጣሽ? ማታ እኮ ነገ አስገባልሻለሁ ብሩን ነበር ያልኩሽ፣ ለምን በጠዋት መጣሽ? ደሞስ እንዴት ደረስሽ ስትላት፣ ውይ አንቺ ልጅ ግን ልጅ ነገር ነሽ ልበል? እኔ ሲጀመር አዲስ አበባ ሁኜ ነው ያኔ ራሱ ከከተማ ወጥቻለሁ ያልኳችሁ እና ያለችው ማለት ነው። ስለዚህ ይሄን ያለችው ሴት ነገ ጧት መጥታ ለሰላም አትናገርም ማለት አይቻልም። ምክንያቱም ሀሳቧና ቅዷሷ ጥቅሟ ብቻ ስለሆነ ማለት ነው። ጥቅሟን ካገኘች፣ ገንዘቡን የምታገኝበት አማራጭ ካገኘች እናም እንግዲህ ገንዘቡን ነው እሷ የምትፈልገው። በኃይሉ በነገራችን ላይ ገንዘቡን ሊሰጣት ነበረ። ምክንያቱም ገንዘቡን ካልሰጣት መጥታ እንደምታዋርደው ስለሚያውቅ፣ አልማዝ ጨካኝ ሴት እንደሆነች ስለሚያውቅ፣ ከባሏ ጋር ራሱ ያለውን ነገርም ብዙ ነገር ከዚህ በፊት ሲላት ስለነበረ ማለት ነው። እናም ግን አሁን ላይ በኃይሉ ሳያስበው ነው የታሰረው። ደስ የሚለው ነገር ግን ማን እንዳሳሰረው አውቋል። ቃል ምን አለች? ሳሚዬ እንሂድና እንጠይቀው፣ ምክንያቱም እነሱ አሳሰሩ ብሎ እንዳያስብ። አያችኋት? እሷ እንዳሳሰረችው በኃይሉ እንዳያውቅ ሳሚ ጋር ሄዳ ሳሚሻ እንሂድና እንጠይቀው ነው ያለችው። እሱ ደግሞ ለምንድን ነው የምጠይቀው? ጠላት የታስሩልኝ እንኳንም ታሰረ አይነት ነገር ነው ሲናገር የተደመጠው ማለት ነው። ነገር ግን እዚህ ጋር ሄደውን ቢጠይቁት ኦልሬዲ እሱ አስታውሷል። እንዴት ነው ያስታወሰው? ያኔ ፍሌሹን ብሌን እኮ ጥላው አግኝቼው ነው ብላ ወስዳ ስትሰጠው በዛ ሰዓት ምን አለ? ልክ እንደታሰረ አስታወሰ። አሃ ያቺ በረሮ ሰራችልኝ አይደል ብሏል። እና ቃል እንዳሳሰረችው ኦልሬዲ አውቋል። ብሌን ናት ብሎም አላሰበም። ምክንያቱም ያቺ ደሃ ልጅ ምናምን እያለ ጸያፍ ቃላቶችን፣ ደስ የማይሉ ቃላቶችን ሲናገር ነበረ ማለት ነው። አያችሁ፣ ጦር በጣም ከባድ ነገር ነው። በኃይሉ በሰዎች ላይ የሰራው ግፍ አስባችሁታል? ዳግምን ራሱ ያለ እናት አባት እንዲያድግ ነው ያደረገው። ዳግም እንግዲህ እናቱ ኦልሬዲ ገነት እንደሆነች እናውቃለን። ነገር ግን ገነት ልጇን መከራይታ ጉልት ቸርችራ እያሳደገች እያለ ምንድነው ያደረገው? እሱ ኳስ በሚጫወትበት ነው ወስዶ የጉልበት አስባችሁታል? የህፃናት ጉልበት ብዝበዛ እና የህፃናት ጉልበት ብዝበዛ ነው ያደረገበት። በዛ ላይ ደግሞ እናቱን እንዳያውቅ ለሰው ሽጦት። አሁን ደስ የሚለው ግን ዳግም
ጠላቱ በኃይሉ እንደሆነ ያውቃል። ስለዚህ ዳግምም ቢሆን ጊዜ እየጠበቀለት ነው እንጂ ለበኃይሉ አይተኛለትም ማለት ነው። ሳሚሻም እንግዲህ እንደታሰረ ማለትም በኃይሉ ታስሯል ብላ ቃል ስትነግረው በጣም ነው ደስ ያለው። ምክንያቱም የሳሚን እናትና አባት ደግሞ ጭራሹንም ሁለታቸውንም ነፍሳቸውን አጥፍቶ ልጃቸውን የእሱ ገረድ አድርጎ ነው ያሳደገው። ስለዚህ ጊዜና ወቅት ነው እንጂ የሚጠብቀው እሱም ሊበቀለው ይፈልግ ነበር። ለዛም ነው ከዳግም ጋር ተስማምቶ የነበረው። ለዳግም ምንድን ነው ያለው? ዳግም አንተ ምን የምልህን ነገር አምጣ ነበር ያለው። ልክ የዳግምን እናት በፎቶ አይቶ እቺ ፎቶ አንቺ ነሽ ወይ ሲላት አዎ ስትለው ያኔ ማለት ነው ወይዘሮ ገነት ምንድን ነው ያደረገው? ለሳሚ ቀጥታ ለዳግም ደውሎ እኔ የምልህን ነገር አድርግ፣ አንቺ ምን የምልሽን ነገር አድርጊ ብሎ ሁለቱንም። ነገር ግን ያው ያልተዋዋጡበት ነገር ምንድን ነው? ሳሚ ኦልሬዲ ዳግም ወስዶት ነበር ፍሌሹን ወስዶት እያለ ልስጥ ሲለው እንግዲህ በጣም የሚገርመው ማለት ነው አይ በቴሌግራም ላክልኛል። ያኔውን እኮ ሳሚ ተቀብሎት ቢሆን እስካሁን ድረስ በኃይሉን በጣም ችግር ውስጥ ከተው ነበረ፣ ይሳካለት ነበረ ማለት ነው። ነገር ግን እሱ አልወሰደም። ምንድነው ያለው? በቴሌግራም ላክልኝ አለ። እሱም ደግሞ ፍሌሹን ጭኖ በቴሌግራም ላከለት ዳግም ለሳሚ ማለት ነው። እናም እንግዲህ ሲልክለት በኋላ ላይ ግን ዋናውን እፈልጋለሁ አለ። ለምን? የራሱንም ስህተት ስላየ ልክ ቃል እንዳለችው ማለት ነው። ቃል ሳሚንም አይ አንተም አሁን ስለምታስፈልገኝ ነው እንጂ ከጊዜ በኋላ አንተም የበኃይሉ ጣፈንታ ነው የሚደርስ ብላለች። እናም እንግዲህ በኃይሉን እንዳሳሰረችው ፊውቸር ደግሞ የማሳሰር እቅዷ ማንን ነው? ሳሚን ነው ማለት ነው። ለአሁኑ ታስፈልገኛለህ፣ ወደፊት ግን የበኃይሉ እጣ ፈንታ እንደሚደርስህ አትርሳ ብላለች። ለምን? እዛ ፍሌሽ ውስጥ የበኃይሉ ወንጀል የበኃይሉ ስራ ብቻ ሳይሆን የሳሚም ስላለ ሳሚም የሰራው በጣም ብዙ ወንጀሎችን እዛ ፍሌሽ ውስጥ ይዞበታል። ማን? በኃይሉ ማለት ነው። ስለዚህም አሁን ላይ በኃይሉ ታስሯልኝ። እንዲሁም ደግሞ ወይዘሮ ገነትም ታስራለች። ወይዘሮ ገነት በቀላሉ እንደምትፈታ ተስፋ አደርጋለሁ። ምክንያቱም ለፖሊስ ጥቆማ ለመስጠት ደውላ ስለነበረ ከዛም ብሌን እንግዲህ የምትናገረው ነገር ነበራት። እሱም እንግዲህ አልማዝ ያልሞተችውን አልማዝ ሞታለች፣ የገደሏት ደግሞ ቃል ዳግምና ሰላም ናቸው ብሎ ሳሚ ነግሯታል። ሳሚ የተናገረው ለምንድን ነው ስንል ብሌንንና ዳግምን ለማጣላት ነው ማለት ነው። እንግዲህ ከዚህ ድራማ ምን እንማራለን የሚለውን ደግሞ እየተወሰነ እናወራለን ማለት ነው። ወደችዬ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ የሚገርመው ነገር ማለት ነው ወይዘሮ ገነት የተነገራትን ሁላ ማመኗ ልክ ነው ብዬ አላስብም። ምክንያቱም የተነገራትን አምና ከዚህ በፊት በወይዘሮ አልማዝ የመጣውን ችግር ታውቃላችሁ። አሁን ላይ ደግሞ ሳሚን ሰምታ እሱን ማለትም ሳሚን ሰምታ ብሌን የሰላም ልጅ እንደሆነ አምናለች። ታዲያ ቃልን መስማት አልነበረባትም ብዬ አስባለሁኝ። እናም እንግዲህ ስራ ለሰሪው እሾህ ላጣሪው እንደሚባል ቃል ግን እየደረሰባት ነገር ማለት በቃ በጣም እያሾፈችና እያፌዘች አስባችሁታል። አሁን ቃል እንደዚህ ቅብረርር ብላ የምትኖርበት ህይወት እኮ የብሌን ቦታ ነው። በእርግጥ ብሌን አሁን ያለችበትንም ኑሮ ትወደዋለች እሷ ለራሷ፣ ምክንያቱም ወይዘሮ ገነትን በጣም ስለምትወዳት። ነገር ግን አያችሁ እውነት ትመነምናለች እንጂ አትበጠስም እንደሚባለው ውስጣችን ይነግረናል። አሁን ሰላም እናቷ ናት የብሌን ማለት ነው። ግን ሰላምም አታውቅም ልጇ ብሌን እንደሆነች። ምክንያቱም በውሸት ቃል ናት ልጅሽ ተብላ በኃይሉ ወንድሟ ሰጥቷት፣ እሷም እንግዲህ በመጀመሪያ በእርግጥ ስትቀበላት ማለት ነው ልጄ አልመሰለችኝም ብላ ተጠራጥራ፣ ዞሮ ግን እሺ ብላ አምና ተቀብላ እየኖረች ስለሆነ ልጇ እንደሆነች የምታምነው ማንን ነው? ቃልን ነው። ባለፈው እንደውም ራሷን ስታያለ ካስታወሳችሁ ቃልን ውጭልኝ ከፊት ብላ ብሌንን አንቺ ነሽ የኔ ልጅ እያለቻት ነበረ። ምክንያቱም እውነታው ያ ነው። አንድ ቀን ደግሞ ብሌን እንደሆነች ትክክለኛ ልጇ ማወቋ የማይቀር ጉዳይ ነው ማለት ነው። እንግዲህ ለአሁኑ ይህንን ይመስል ነበረ እና ሙዶችዬ ወይዘሮ ሰላም ወይዘሮ ገነትን ልታስፈታት ትችላለች ብዬ አስባለሁ። መፈታትም አለባት። ምክንያቱም አሁን ላይ ብሌን ተጠርታ አይ በቃ ጠቁሚ የነበረው እንደዚህ ነው ብትልም ኦልሬዲ አልሞተችም። አልማዝ አለች። ሙድ ሲይዙ ነው እንጂ ማለት ነው።
እናም እንግዲህ ይህንን ይመስል ነበረ። እስኪ እናንተስ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ምን ተማራችሁበት? ምንስ ማለት ቃልስ በመዋረዷ ማለት ወይዘሮ አልማዝ መጥታ በመናገሯ ደስ ያላችሁ ላይክ ማድረጋችሁን አትርሱ። ብሌን እናቷ ሰላም እንደሆነች ማወቅ አለባት የምትሉ ደግሞ በላይክ አሳውቁ ማለት ነው ውዶችዬ። በቀጣይ ክፍል በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።